ሰላም ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? ዛሬ ደስ ብሎኛል። በነገራችን ላይ ልጅ እንዴት እንደሚያምር ስዋ ምን የመሰለ ልጅ አሁን ስደት እየወለደ አብርሽ ልጁን ተረከበ። ወደ አዲስ አበባ ይዤው እሄዳለሁ እያለ ነው። እንኳን አዲስ አበባ ልትወስደው ወደ ቂጣ እያለቀሰ በጥብጧል። ስለዚህ መውሰድ እንኳን አትችልም። ያው ለጥግ ልታስደነግጥ ነው እንጂ ልጁን አትወስደውም። እና ሩታም እንግዲህ የምትሄድ አይመስለኝም። አንዳንዴ እኮ ይኸውልሽ ምን አለ መሰለሽ ለጨዋታ አይደለም ማስፈራራት 12 ሰዓት ሊቆያል ችግር የለም አይደለም አትሄድም። ስለዚህ እኮ ልጄን ግን ትቼት ማልሄድ ሩታ አይመስለኝም ግን አስበያለች ስላት መስሏት ያለ ሁለት ጨቀራ ምኑን እንትል ብሎ እንዴትስ ያደርገዋል? እና ውሸት ነው። አዲስ አበባ ይዞት አይሄድም። በነገራችን ላይ በጣም ደስ የሚል ልጅ ነው። እግዚአብሔር ያሳድግላችሁ ማለት ነው። ያው እግዚአብሔር ሁሉን ነገር የሚሰጠው እሱ ነው። እንግዲህ ልጃቸውን ሩታዬም ተመለሰች ይህን የመሰለ ልጅ ከአባቱ አትለዩ ማለት ነው። እኔ እንደሚመስለኝ ከአባቱ ባትለዩ ብታሳድጉ አብራችሁ ይሄ እና ያው ድራማው እየተጠናቀቀ ነው። ለምን መሰላችሁ? ይሄ ነገር ማለት ነው። አሁን አብርሽ ልጁን ወሰደ እንበል፣ ከዛ ሩታ ተከተላ ትመጣለች ልጄን ወስዶብኝ ነው ብላ ማለት ነው። ይሄ እንግዲህ እንደዚህ ነው ነገሩ እና እኔ እንደሚመስለኝ ድራማ ነው የተጫወቱብን ነው። ምንም ብሰሩ አይታላችሁ ትታያላችሁ። ይሄን ሁሉ ነገር ባታረጉም በትንሹም እንትል ብትሉ ኑሮ ትታያላችሁ ብዬ ነው የማስበው። ይህንን ልጅ ይዘሽ ደግሞ ወደ ውጭ ሀገር መሄድ አይቻልም ማለት ነው። ማለት እንዴ ልጅ በእናታችሁ አያሳዝን? ሙይኒ ደስ ሲሉ ደግሞ በእናታችሁ እና ያው እንክብካቤም ስለሚያስፈልገው እናትና አባት ነው እኔ የመጣችሁ። የዛዳ ብልሽንማ ባትፈልጊ ኑሮ እንደዚህ ፏ ብልጭ ብለሽ አትመጭም ነበር ማለት ነው። እሱን ለማማለል ነው እንደዚህ ፏ ብልጭ ብለሽ የመጣሽ። ወሎታ ይችን እንኳን ተያት እችን ነገርማ ተያት አሁን ባታው ማለት ነው። በቃ ታልቀናል። ያው ልጁን ይዞ ቢመጣ ልጅን ተከትል የመጣሁ ብላ ሩትዬ ሄልምልዬ ደግሞ እያበደች ነው አሉ። እያበደች በቃ እያበደች ያው ምን እያበደች ቲክቶክን እየቀወጠችው ነው እንጂ እኔ እሻልሃለሁ እያለች እኔ እሻልሃለሁ ከልጆችህ እናት እያለች ነው። ከልጅህ እናት እኔ እበልጥብሃለሁ እያለችው ነው። እሱ ደግሞ ሩታ ትበልጥብኛለች፣ እኔ አንቺን ለጊዜ ማሳለፊያ እንጂ ለምስትነት አልፈልግሽም፣ እባክሽ አልፈሽ ቁጭ በይ፣ አትንጭብኝ፣ አትንጭብኝ ሲላት ደግሞ አሽቃባጮቿ ደግሞ እያሽቃበጡ ሩታን ጠጉሯን እኔ በነገራችን ላይ እኔ ሄልሜላ ሆነች ሩታ ሆነ የራሳችሁ ጉዳይ ታሆን በኋላ እንዴ እኔ ተጨናንቄ መሞቴ ምን ቦጣኝ? እናንተ ኑሮ ልትኖሩት እናንተ ዶላር ልታፍሱኛ ምን አስጨነቀን? ተፈለግሽ የፈለግሽበት ቻይና ሂጂ፣ ቻይና ነው የምትሄጂው። ይሄ ደግሞ ልጁን የውሻ ስጋ እንዳታስበልዩ እንዳታበዩ። ጉድ እኮ ጨናንቀሞት እንዲህ ይኸው የእናንተን እያየሁኝ እጄን ቆልጬ በቢላው ይኸው ደም በደም ሆንኩኝ። እኔ ምን ልሆን አሁን ተፋቱ አሁን ታለቁ እያልኩ ይኸው እጄን ቆላልጬ ቁጭ አልኩኝ። ይኸው እንግዲህ ማን እናንተ ምክንያት ይኸው ስልኬም ተበላሸ፣ ስልኬም እየተሰበረ እናንተ ታመርጡኛላችሁ ብዬ እዚህ ጋር እንትን ታሳልላለሁ፣ እዚህ እጄን እቆልጣለሁ። እንዴ እኔ እስቲ ቆይ እኛስ ማን አለን? እስቲ እንደው ብታው ደም እኮ ብለግስ ኑሮ ይጠቅመኝ ነበር። አሁን የፈሰሰው ደም ሁለት ኔትል ደም ይወጣው ነበር። እንዴ በእናንተ ምክንያት ይኸው ደሜን ጨረስኩኝ። እጄን እየቆለጥኩ በቢላዋ ታለቁ። ለዛ ካሳ ከፈሉ ለኛ የሰው ድስት እየቆራረጥ የሰው ድስት እየሳለን እኛ እኮ ዳገባን። የሰው ቀይ እየሰባበር እኛ የማዳም እንትሎች እኮ ዳገባን። ምን ሁናችሁ ነው እንዴ? እኔ በበኩሌ እጄ ዛሬ ተቆለጥ የንም አብሬ ቆለጥኩት። ምን ልሆን? እሺ ምን ይሻለኛል እንዴ? ወይ ሐኪም ቤት ነው እና ውሰዱኝ። እኔ ይኸው ደግሞ አልቆም ብሎኛል። እውነቴን ነው ግን ውሸቴን መስሏችሁ ነው እንደ እናንተ? እኔ እውነቴን ነው የምናገረው። ውሸትን ይዣለሁ። እውነቴን ነው የምላችሁ። ሶፍት ይዣለሁ እንዴ በእነሱ ምክንያት ነው ይኸው እጄ ተቆርጦ ደግሞ አልቆም ብሎኝ ማለት ናቸው። እኛ እጃችንን ተቆርጠንማ እነሱ እንደዚህ መለያየት የለባቸውም። ይዛችሁት ሂዱ፣ ልጁን ይዛችሁት ላጥ በሉና ሩታ ተኋላችሁ ተከትላ ነው እንዲፏ ብልጭ ብላ የመጣችሁ እኮ። አሁን ሻንጣው ምናምን እዛ ገብቷል ማለት ነው።
መኪና ውስጥ አሁን ሊሄዱ ነው። ጥጌዋም አብርሽም ሊሄዱ ነው። ተዛ ተተዘጋጀ በኋላ ደግሞ እናትየዋ ይመጣሉ። ያው አራስ መቼም ብቻውን አይሄድም በሀገራችን ማለት ነው። ነውር ነው እንኳን በሀገራችን ቀርቶ ሌሎቹ እኔ በፊታቸው ማለት ነው ወልዳ ከቤቷ ስመጣ ማለት ነው መተው ቤተሰቦቿ ቤቱን አስተካክለው በቃ እንትን ብለው ነው ብታው በቃ ልብስ አዲስ ልብስ ነው ለብሳ የምትመጣው ብታው። የዛ ሀገር ደግሞ ማለት ነው ልጁ ወንድም ይሁን ሴት እንትን ይሞቃል፣ ሂና ይቀባል። 40 ቀን ስተሆናት ወደ ባሏ ቤት ስትመለስ ብታው ሂና ተቀብታ ምን ብላ በቃ አምሯ ትመጣለች። እናቷ ይዛት ልጁን ታቀፋ ወይ እህቶቿ ወይ እናቷን እና እህቶቿ ናቸው። ይሄን እንኳን ሴትዮዋ ከሰው ጋር ትግባባን ብተዋት አንድ ቀን መጣች። ያረ የእናት የልጅ እናት መታ ማለት ነው ምግብ ለመብላት ለምንድን ነው የምታ ሴትዮ እናት ስትመጣ ታፍራለች። ምግብ ስለማትበላ እኛ ደግሞ አንፈልጋትም ማለት ነው። እና እህቶቿ ናቸው በብዛት የሚመጡት። ከዛ በቃ እንደ ሙሽራ ልዩ አይደለም ምዶ የሚያመጣት። በነገራችን ላይ ባልየው መጀመሪያ ይሄድና እቃ ለምለው አንድ ቀን ብቻ ነው እሱ ይዟት የመጣው ማለት ነው። ለዛውም 10 ቀን ብቻ ልጆቿ ትምህርት ቤት ነበሩ። አሁን የመጨረሻዋን ስትወልድ ማለት ነው። የመጨረሻዋን ስትወልድ ልጆቿ ትምህርት ቤት ነበሩ። ብቻቸውን ደግሞ ታውቃላቸው ጥለው መሄድ አይፈልጉም። እና የኔ ሴትዮ ደግሞ በልጆቿ ድርድር የለም ነበረ። ከዛ በ10 ቀኗ እሱ ሆዶ ይዟት መጣ። ልጆቹም ትምህርት ቤት እንዳይቋረጥባቸው ተብሎ ከዛ መታው ምግብ ሰርተው ምን ብለው አክስቶቿ ምናምን እንኳን ኢትዮጵያ ውስጥ ቀልቶ ማለት ነው። እኔ እንደዚህ እንትን ላለሁኝና ከዛ ልክ 40 ቀን ሲሞላት መተው ቤተሰቦቿ ኪናተ ሳሰፍተውላት ይዘውላት መጡላቸዋለሁኝ። በፊት እዛው በ40 ቀኗ ሞልታ ነበር የምትመጣው፣ ግን በመጨረሻቸው በ10 ቀኗ ነው የመጣችውና 10 ቀንማ አልወላትም መጣች። ከዛ በ40 ቀኗ ግን ወጥተው ሂና ሰርተዋት ጠጉሯ እንትን ብለው በቃ ወደ ባሏ ላኳት ማለት ነው። ባልየው ፎቅ ነበር የሚተኘው፣ እሷ ታች ነበር። ልጅ ደግሞ ፈዛው ለመደችኝ እና እኔ ጋር ማደል ጀመረች እላቸዋለሁ። እና በጣም ደስ ይላል። እና አሁንም ዛሬ ባተድ እናትየዋ 3 ቀን ምናምን ቆይታ ያው ገናም ስለሆነ ሩትዬ ቤትሽን ክደሽ ሞቅ ፏ ብልጭ አድርገሽው ትወያለሽ ብዬ አስባለሁኝ። ሩትዬ የኔ ውድ ወደ ቤትሽ ተመለሽ ማለት ነው። ያው አብርሽም ናፍቆሻል፣ አንቺም ናፍቀሽዋል። ታፍስለው እንግዲህ የውጯንም የግቢዋንም ስለነገርኳቸው ሼር ላይክ እያደረጋችሁ አበረታቱ። ማን ያወራችሁ ነበረ? እናታችሁ ተው ሼር ላይክ አድርጉልኝ። ተው ቻናሌ ነው የምላችሁ። እንደው አሳድጉልኝና ከስደት ገራጉልኝ። እንደው ወደ ሀገሬ ልግባ።